እንዴት ናችሁ? ደህና ናችሁ ወይ? ያው የተባለው ነገር እንግዲህ እየደረሰ ነው ማለት ነው። ትናንትና ለምን ደስታ እንደዛ ተባረረ ያላችሁት ለድራማ እንደመጣ ጠፋቸው እንዴ? ስለዚህ ሁለቱ ተማክረው አብርሽና ሩታ ተማክረው እህትየዋን ጠሩ። እህቴ ጀግና ነች ታስወጣዋለች አለች፣ አስወጣቸው። እና እንግዲህ አብርሽና ሩታ በአዲስ ነገር ጠብቁ፣ ሰሞኑን ጠብቁ ማለት ነው። የሄርሚላም ውሸት ነው። ሄርሚላም ባሏ መጥቷል። ይኸው ቤት ተከራይተው አብረው የአንድ አመት የቤት ኪራይ ከፍላለች ማለት ነው፣ ሄርሚላ ማለት ነው ለባሏ። ስለዚህ እንግዲህ አማን የሚባል ባሏ መጥቷል ማለት ነው። ባሏ ስለመጣ ካሁን በኋላ ይሄ ሁሉ ነገር ያልቃል ማለት ነው። ይሄ ሁሉ ድራማ ያልቃል። እውነት መስሎን እኛ ሆ ስንል ውሸት ነው። ሁሉም ነገር ደስታም አውቆበት የገባው ነው። ስለዚህ ሩታ ለአሁን ሊጠፋውን ያልፈልግም ምናምን ተንግዲህ ከንትሌ ወጥቷል ምናምን ብትል ካብልሽ ምንም አልወጣችም ሩታ ማለት ነው። ስለዚህ አንድ ላይ ይሆናሉ። በአዲስ ነገር ጠብቋቸው ሩታና አብርሽም ማለት ነው። እውነቴን ነው የምላችሁ። የአክስትየዋ መታለች፣ እህትየዋ መታለች። እኔ ግን አንዳንዴ አብርሽ ትንሽ ያበዛው አይመስላችሁም እንዴ? ምንድነው እንደዚህ መንበላጠጥ እንደዚህ መሆን? እና አንዳንዴ ይገርመኛል የመጣንበትን ስንረሳ ማለት ነው። እሱ ግን አልረሳውም ማለት ነው። ሩታ ግን ያን ሁሉ ረስተዋለች። እንግዲህ ራቁቷን መንጣት ጀምራለች ማለት ነው። የ3 ወር የቤት ኪራይ እህቶች ከፍለውልኛል። እኔ መጀመሪያ ስመጣ ወደ አዲስ አበባ ላይ ይኸው ሰው አይረሳም ማለት ነው። የሰው ልጅ ሲያስታውስ አይረሳም። እና እኔ በጣም ነው እንትን ያለኝ ማለት ነው ማስታወሱ ራሱ። አሁን ደግሞ ሄርሜላ ለባሏ ማለት ነው እንግዲህ አይታችኋል። ኤፍሬም አቤል ከህይወታቸው ወጣ። ብሩክ ብቻ ነው የቀረው። ይህንን ሊተክቶ ኤፍሬም ወጣ ማለት ነው። ኤፍሬም ሲወጣ ደግሞ የሊተተካ ማለት ነው። በጣም እንትን አቤል ወጥቷል፣ ከነሱ ጋር ወጥቷል ማለት ነው። ወጥቻለሁ ብሎ ሂዷል። ይህ አንዳንድ እያሉ የአብርሽ ጓደኞች እየወጡ ነው ማለት ነው። በጣም በሚገርም ሁኔታ። ስለዚህ ያ ሁሉም ወጡ። አብርሽና ሩታ በአንድ ይሆናሉ ማለት ነው። ትንሽ ጠብቁ እናንተ። ለመጠበቂያ ለማየት ያብቃችሁ ሰሞኑን ምን እንደሚፈጠር ማለት ነው። አብርሽና ሩታ አብረው ባይሆኑ ትላላችሁ። እውነቴን ነው የምላችሁ። አብረው ይሆናሉ። አብረው ነው የሚሆኑት ያላችሁ። አብረው የሆነ ነገር ሲመጡ ታዋችኋላችሁ። አብርሽና ሩታ በምንም ነገር ተለያይተው ላይለያዩ ነገር አዳሜ ትጨፍሪያለሽ በዩቲዩብ ትናንትና፣ ወይኔ ትናንትና ዩቲዩብ ላይ ሊቭ ገብተው ማለት ነው። ኧረ ተው ተው፣ ለመሳደብ አትቸኩሉ ተው። እንዴት እንደሚሳደቡ እንዴት እንደሚሆኑ እንዴት እንደሚያደርጓቸው ወይኔ። እኔማ ዝም ብዬ ከታችሁና አዳምጣለሁና ኧረ ስድቡን ቀነስ አድርጉት አልኳቸው። ቢጨንቀኝ በኮሜንት ስድቡን ቀነስ አድርጉት ብያቸው ወጣሁ ማለት ነው። ማለት የሰው ልጅ እንደዛ እንጃ በቃ የወረደ ነገር ስንሳደብ እነሱ የራሳቸውን ስራ እየሰሩ ነው ያሉት ማለት ነው። እኛ ግን ስናጨበጭብ ጊዜያችንን እድሜያችንንም እየፈጀን ቁጭ። እነሱ እኮ ልጃቸውን እያሳደጉ ገንዘባቸውን እየካበቱ ነው ያሉት ማለት ነው። እኛ ግን ካለምንም ነገር አጨብጫቢዎች ሆነን እንቅልፋችንን እያጣን አጨብጭበን ማደር። ስራ ላይ ነኝ ብዙዎቹ በቃ ስራ ላይ ነን። ስራ ታለሽ እዛ ለምን ስራችን አልፈሽ